ውድ ቻናል ቤተሰቦች እንደናችሁልኝ እግዚአብሔር ይመስገን ደህና ነኝ። ዛሬም እንደተለመደው በአዲስ መረጃ ተመልሻለሁ። ምናልባት ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እያልኩኝ እንዲሁም ደግሞ ቪዲዮ ፈራ እንደወጣ ሁላችሁም ላይክ አድርጋችሁልኝ ጀምሩት እያልኩኝ ቀጥታ ዛሬ ያስኩላችሁ መረጃ ነው የማልፈው። ዛሬ ላይ እንግዲህ አንድ በሪፈራል የሚከፍል አፕ አለ። ሰሞኑን እስከ 4 ድረስ ማለት ነው ከዲሴምበር 31 እስከ 4 ጃንዋሪ 4 ድረስ ማለት ነው ሪፈር ለሚያደርግ እስከ 60 አካባቢ ድረስ እንደሚከፍል አስታውቋል። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ቀጥታ ዛሬ ያስኩል መረጃ አልፋለሁ ማለት ነው። እንደምትመለከቱ እንግዲህ ስለ ጊፍት ፌስት ማለት ነው ብዙ ልጆች እየጠየቃችሁ ትገኛላችሁ። ዋሌት ኮኔክት ስናደርግ በሁለት በሶስት የሰራን ሁሉንም አንድ ጊዜ ቴሌግራም ላይ ኮኔክት ያደርግብናል፣ ምን ማድረግ ይቻላል ምናምን ብላችሁ ጠይቃችሁኛል። ስለዚህ ስለሱ አጠር ያለ መልስ እሰጣችኋለሁ ማለት ነው። ቴሌግራም ላይ እንግዲህ በአራት በሶስት አካውንት ሰርታችሁ ሊሆን ይችላል። ነገር ግን ዋሌት ኮኔክት ስታደርጉ ሁሉም ነው ኮኔክት የሚሆነው። የዚህ እንግዲህ ምን ሳይድ ኢፌክት ይኖረዋል የሚለውን እንመለከታለን። ሳይድ ኢፌክት እንግዲህ አንዳንድ ጊዜ ትልቁ ብቻ ገብቶ ሌላው ላይ ይገባላችሁ ይችላል ማለት ነው። አንዱ አካውንት ላይ ብቻ ይገባና ሌላው ላይ ላይገባላችሁ ይችላል። እንደዚህ አይነት አጋጣሚ ፓውስ ላይ ወይም ደግሞ ሌሎች ላይ አጋጥሞኝ ነበር። እንዲሁም ደግሞ የዙ ላይ አጋጥሞኛል። አንዱ ብቻ ይገባና ሌሎቹ ሳይገቡ ይቀራሉ ማለት ነው። አንዳንድ ጊዜ የሁለቱም ወይም ደግሞ የሶስቱም አካውንታችሁ አንድ ዋሌት ብትጠቀሙ ሊገባላችሁ ይችላል። ምናልባት ካልገባላችሁ እንደዚህ አይነት አጋጣሚ ሊያጋጥማችሁ ስለሚችል በሌላ ሰው ቴሌግራማችሁን ሁለተኛውን ቴሌግራማችሁን ሌላ ላይ ሰው ላይ ከፍታችሁ በዛ ኮኔክት ብታደርጉት የተሻለ ነው ባይ ነኝ። እንዲሁም ደግሞ በፒሲያችሁ በስልካችሁና በኮምፒውተር ካላችሁ በኮምፒውተራችሁ እንደዛ ብታደርጉ ተለቅ ያለውን በራሳችሁ አድርጋችሁ ማለት ነው ብዙ ልትሰሩ ትችላላችሁና በዚህ አይነት ብታደርጉ አሪፍ ነው ባይ ነኝ። ምክንያቱም አይታወቅም አንዳንድ ጊዜ ይሄ እንግዲህ አጋጣሚ ነው። አንዳንድ ፕላትፎርሞች ምን ያደርጋሉ ሁሉንም በአንድ አካውንት ኮኔክት አድርጋችሁት የሁሉንም ደምረው ያስገባሉ። በየተራ ሊገባ ይችላል። ስለዚህ እንደዚህ ሊያደርጉ ይችላሉ። አንዳንዶቹ ደግሞ የአንዱ ብቻ ሊሆን ይችላል። ኢቭን ራሱ ባንም ሊያስደርግ ይችላል እና ስለዚህ እንደዚህ አይነት አጋጣሚ ሊኖር ስለሚችል ትልቅ የሰራችሁትን በአንዱ እንደገና ደግሞ በሌላ ቴሌግራማችሁን ከፍታችሁ ሌላ ሰው ላይ ኮኔክት ማድረግ ትችላላችሁ። በዚህ አይነት ማየት ትችላላችሁ። እንደገና ደግሞ እንደ አማራጭም ካጣችሁ ደግሞ ትልቅ አካውንታችሁን መጀመሪያ ኮኔክት አድርጋችሁ ሁለተኛውን ደግሞ ያው ኮኔክት አድርጋላችሁ። በዚህ አይነት መልክ ማድረግ ይቻላል ማለት ነው። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ከበሩልኝ። አመሰግናለሁ።